يقول الله تعالى في القرآن الكريم: الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعلوا من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب. ውድና የተከበራችሁ የሀበሻ ሬዲዮ አድማጮቻችን እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እነሆ በሳምንታዊ መሰናዷችን በምዕራፍ 2 በክፍል 37 ተመልሰን መጥተናል። በዛሬው መሰናዷችን አብረናችሁ የምንቆየው እኔ ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነው። ዛሬ እያነሳን የምንቆየው ርዕስ ስለ ተውባ ስለ ተቅዋ እያነሳን ዳሰስ እያደረግን በየመሃሉ ደግሞ ለናንተ የሚያነሳሱ የሚያዝናኑ መንዙማዎችን እየጋበዝናችሁ ቆይታ የምናደርግ ይሆናል። እንዴት ተለመደው የመግቢያ መንዙማ ጋብዘናችሁ የምንመለስ ይሆናል። ውድ አድማጮቻችን አሁንም ቆይታችሁ ከኛ ጋር ይሁን። አላሁ መራም ኑሩ ዘይኒ አባ ጀለላ ኑሩ ዘይኒ አንቱን የጠራ ለሀጃ ሀጃው ይሆናል ፈረጃ። አላሁ መራም ኑሩ ዘይኒ አባ ጀለላ ኑሩ ዘይኒ አንቱን የጠራ ለሀጃ ሀጃው ይሆናል ፈረጃ። ባብዮ ተጋርደው ባናጂናው ጌታ አዋቂ ነን ያሉ ጠያቂ አጡለታ ህመም ሆነባቸው መርዶ ቢያስወድደው ጌታ ወዶ። ቅናት ምቀኝነት መሰጣቸው ፋታ ማጥላላትን ያዙ በመጠቀም ፋንታ እኛንን አሉ ዑለማ ምን አውቆ ኑሮ ሲልማ። አዛኞ ኑሩ ሴን መካሪው በሂክማ ሊመራ መስበቃ ተብሎ ሲታማ ኑ አሏቸው እንድንወያይ መንገድ እንውጣ ባንድ ላይ። የተከበራችሁ አድማጮቻችን እንደምን ሰነበታችሁ? በድጋሚ ደግሞ እኔ እንኳን ደህና መጣችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ ለማለት እወዳለሁኝ። እንግዲህ ይህ ሀበሻ ኢስላማዊ ሬዲዮ ምዕራፍ 2 67ኛው ሳምንታዊ ፕሮግራማችን ነው። ወንድሜ መሐመድ ነጂብ እንግዲህ ደስ በሚል የቁርአን አንቀጽ ይህንን ፕሮግራም ጀምሮልናል። በጣም ጥሩ ቆይታንና አላሁ ተባረከ ወተዓላ የምንጠቀምበት ፕሮግራም እንዲያደርገው ከወዲሁ አላህን እንለምናለን። ንያችንን ደግሞ ለሱ ለአላሁ ተዓላ ጥረት አድርጎ ማዳመጥ ያስፈልጋልና ይህንን ወደ እናንተ ማስታወስ እወዳለሁኝ። እንግዲህ ወንድሜ መሐመድ በመግቢያህ ላይ እንግዲህ በርዕስህም ለመዳሰስ እንደሞከርከው ስለ ተቅዋና ስለ አላሁ ተባረከ ወተዓላ ማህርታ አላህ የወንጀሎች አንድ ሙእሚን ለሚሰራው ወንጀል ምን የገዘፈና የበዛ ቢሆንም አላሁ ተባረከ ወተዓላ ሰታር የሆነ ጌታ ነውና ወንጀልን የሚምር ጌታ መሆኑን በስፋት የምንዳሰስበት ነው። እንግዲህ ወንድሜ መሐመድ ነጂብ እንደሚታወቀው አላሁ ተባረከ ወተዓላ የሰው ልጆችን ከፈጠረ በኋላ ሁሉም አማኝ አይደለም። አሁን እንግዲህ እንደምንመለከተው ከፊሉን ከተመለከትክ አላሁ ተባረከ ወተዓላ ከአማኞች መካከል እንግዲህ የደረጃ መበላለጥም አለ። አላሁ ተባረከ ወተዓላ ያዘዘውን ታዞ የከለከለውን ተከልክሎ አላሁ ተባረከ ወተዓላ አትድረስ ያለው ቦታ የማይደርሱ የሆኑ የተወደዱ የተላቁ ፍጡሮች አሉ። እንዲሁም ደግሞ አላሁ ተባረከ ወተዓላ ፈጥሮት ኢማንን ሰጥቶት ሲያበቃ ደግሞ አላሁ ተባረከ ወተዓላ የሚፈትነው በአንዳንድ ማዕሲዎች ሙእሚን ነው፣ በአላህ ያምናል፣ በመልእክተኞቹም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያምናል። ነገር ግን ነፍስያና ሸይጣን በመወስወሱ በእነሱ ምክንያት እንግዲህ ወደ ተለያዩ ወንጀል ከትንሽ እስከ ትልቅ
ብሎም حتى عند አማኝ ካመነ በኋላ እንግዲህ ሱብሃንአላህ ኢማንንም እስከማጣት ደረጃ የሚያደርስ የሆነ ወንጀል يعني ኩፍርም ደረጃም ሊደርስ ይችላል ኢዘን አላሁ ተባረከ ወተዓላ እንግዲህ እንደ ሸሪዓ እንደመጣልን አላሁ ተባረከ ወተዓላ አንድን ሰው ኩፍርና ሽርክ ደረጃ የሚደርስን ድርጊት እስካልፈጸመ ወይንም ወደዛ ነገር ውስጥ እስካልገባ ድረስ የፈለገውን ተራራ የሚያክል ሰማይ የሚነካ ወንጀል ቢሰራ ሱብሃንአላህ አላሁ ተባረከ ወተዓላ ማሃሪና ወንጀልን የሚምር የሚሰትር የሆነ ጌታ ነው አላሁ ተባረከ ወተዓላ ነገር ግን በአላሁ ተባረከ ወተዓላ ያሻረኩ ከአላሁ ተባረከ ወተዓላ ውጭ ያለን የሚገዙ ወይንም ኩፍር ውስጥ የወደቁ ሰዎችን አላሁ ተባረከ ወተዓላ አይምራቸውም ወንድሜ መሐመድ ነጂብ ለይተን ማወቅ ስለሚያስፈልግ ነው ይሄንን ነገር አላሁ ተባረከ ወተዓላ የማይምረው ወንጀል ምንድነው ኩፍር ነው ማለትም በዚህ የሞተን ሰው ማለት ነው አንድ ሰው ኩፍር ውስጥ ኑሮ ግን ተውበት ካደረገ ተውበቱ ምንድነው የኩፍር ተውበት ሸሃዳ ነው በሸሃዳ ወደ ኢማን ከተመለሰ አኪድ አላሁ ተባረከ ወተዓላ ይህንን ሰው እንግዲህ ኢማኑን የሚቀበለው ነው የሚሆነው አንድ ሰው ከፍሯልና ሸሃዳ ቢያደርግም ወደ እስልምና ይመልስ የሚባል ህግጋት ወይንም መመሪያ የለምና በሸሪዓችን ነገር ግን በዚሁ በኩፍሩ ከሞተ አላሁ ተባረከ ወተዓላ አኪድ እንደዛ አይነት ጉዳዮች ወንድም ኻሊዶ አሁን ለምሳሌ ሰውየው በኩፍር ቆይቶ ተውበት ካደረገ በሸሃዳ ወደ እስልምና ከተመለሰ አላሁ ሱብሓነሁ ወተዓላ ያለፈው ወንጀሉን ይምረዋል በእስልምና ሌላውን ያለፈው ወንጀል ይመረለታል ነገር ግን ወቅቱ ሳያልፍ ነው نعم ወቅት አለው ታቃለህ ፊርዓውንም እኮ እዛ ባህር ሲሰምጥ እኮ نعم መሞቱን እርግጠኛ በሆነ ጊዜ እኮ አመኛለሁ ብሎ ተናግሮ ነበር ነገር ግን አልዳነም ተውበት ተቀባይነት የማያገኝባቸው ወቅቶች አሉት እንዲያልፈን የሩህ مثلا ዑለማዎች ከሚጠቅሱት መካከል ገርገራ ላይ የሰው ልጅ መለከል ሞትን ይመለከታል ሱብሃንአላህ እናም ሰዎች በሚሞቱ ሰዓት መላእክቱን ይመለከቱታል የመጨረሻ ደረጃ በቃ خلاص يعني እርግጠኛ ነው እንደሚሞት ሱብሃንአላህ በዛ ሰዓት ሩሁ በምትወጣ በምትቀርብበት ሰዓት ባወቀ ሰዓት ተውበት አደርጋለሁ ቢል ካፊርም ሆኖ ወደ እስልምና ለመግባትም ቢሆን ኖርማሊ ዓሲ ሆኖ ወንጀለኛም ሆኖ ተውበት ለማድረግም ቢሞክር ይዛኔ ተቀባይነት አይኖርም ባቡ ተውባ نعم እንዲሁም የተውበት በርም ከተዘጋ በኋላ ተውበት ተቀባይነት የለውም ፀሐይ በመግቢያዋ በመትወጣ ጊዜ የተውበት በር ይዘጋል نعم ከዚህ ሁሉ በፊት ግን አንድ ሰው حتى ኩፍር ላይ ቢኖርም ያን ኩፍሩን ትቶ ሸሃዳ አድርጎ በነብዩ መልእክተኝነት በአላህ ጌትነት ከመሰከረ አላሁ ተባረከ ወተዓላ ተቀባይ የሆነ ጌታ ነው በማዕሲያ በዚናም ሊሆን ይችላል በስርቆትም በኸምርም ሲጨማለቅ የነበረ አማኝ ሆኖ የነበረ ሰው አላሁ ተባረከ ወተዓላን ቢለምን የሐቂቃ ተውባ ቢያደርግ አላሁ ተባረከ ወተዓላ ማሃሪ የሆነ ጌታ ነው ነብዩ መሐመድም ሰለላሁ ዐለይሂ ወሰለም በሐዲስ በተለያዩ እንደነገሩን እንግዲህ ትናንሽ ነገር መስለው ወንጀል ደግሞ የሚያስምሩ ብዙ የመማሪያ ሰበቦችና መንገዶች አሉ በዋነኝነት እንግዲህ እነኚህን በፕሮግራማችን መሃል ላይ ጣል የምናደርግ ነው የሚሆነው አሁን በቀጥታ ወደ ዕውቀት ማህደር ፕሮግራማችን ነው የምንሸጋገረው ይህ ተወዳጁ ሐበሻ ሬዲዮ ነው አብራችሁን ቆዩ ከዕውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው ከዕውቀት ማህደር الحمد لله الذي أنعم علينا بإظهار سيدنا محمد سيد البشر وقدر ولادته في هذا الشهر الشريف الأزهر وأرسله رحمة للعالمين وكان خير من بشر وأنذر إن كان لنبي عليه الصلاة والسلام مولد بسلام أدرساتشوه لالهن الله سبحانه وتعالى أنهن تلاك نبينا عليه الصلاة والسلام تكريما لهذه الأمة يتشن أمة الله لنا لك نبينا الله تعالى لا كلم
رفع الله قدر هذه الأمة بإرسال محمد صلى الله عليه وسلم. الله تعالى نبي بملاك أيوان درجاتنا كف ديلا درجلن. فتح الله عقول هذه الأمة بإرسال محمد صلى الله عليه وسلم. نبي بملاك الله سبحانه وتعالى عقلاتنا كفتلن. بإرسال محمد أزال الله تعالى عنا الكفر. الله تعالى نبي بملاك كن على كفرا شركا እንዲወገድ አደረገልን. فمحمد رحمة للعالمين كما قال الله تعالى وما أرسلناك إلا رحمة للعالمين. يا نبي يا رسول عليه الصلاة والسلام نبيነት መልእክተኝነታቸው ለሰውም ነው ለጅንም ነው። أما رحمته صلى الله عليه وسلم رحمتنتاቸው للإنس والجن والبهائم ለሰውም ነው ለጅንም ነው ለእንስሳቱም الله تعالى رحمة አድርጎ ይላካቸው። فنحن اليوم በዚህ ቀን የተገናኘነው በዚህ ቀን የተሰባሰብነው لتعظيم محمد صلى الله عليه وسلم نبينا عليه الصلاة والسلام لما لاكنه. فإن حرمة النبي صلى الله عليه وسلم بعد وفاته يا نبي عليه الصلاة والسلام حرماتشو كبراتشو لكناتشو تعظيماتشو كموتوا بهلا علماء من يلالو لازمون كما كان في حياته. لك بيوت اندالو نبي عليه الصلاة والسلام اندم اللاقوت هلو كموتم بوالا يا نبي عليه الصلاة والسلام تعظيم يالنو. بل يحق على المؤمنين بمؤمنوች ላይ ግዴታ ይሆናል ለዑለማዎች ይገባል أن يعظموا رسول الله صلى الله عليه وسلم. نبي من لا رقواتشو لا لقواتشو رسولنا عليه الصلاة والسلام. رسول سنسو أن يخشعوا ويخضعوا من هيبته وجلاله صلى الله عليه وسلم. يا نبي سمسي ترى يا نبي سراس النجر يا نبي بالدرب ويسوسو حديثاتشو ሲጠቀስ أن يسكن رجال የሚወሩትኮ أفضل البشر ናቸው አላህ ከፈጠራቸው ሁሉ በላጭ የሆኑ ሰው ናቸው ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም በማለት ረጋሊ ይገባላሉ። وهكذا كان حال السلف የሰለፎችን ሁኔታ ይህ ነበር። سيدنا مالك رضي الله عنه سيدنا مالك مالت إذا ذكر الحديث فمالك النجم يتبالوت باندوكت مدينة ليونو في زمن أمير المؤمنين أبو جعفر المنصور أبو جعفر المنصور يتبالوت ንጉስ በነበሩበት ሰዓት ማሊክ እዛ መስጂድ ነበሩ የነብያችን መስጂድ ሰለላሁ ዐለይሂ ወሰለም። አሚሩ ሙእሚኒን አቡ ጃዕፈር አልመንሱር ድምፃቸውን ከፍ አድርገው እያወሩ ነበር። እቱ ነው في مسجد رسول الله የነብዩ መስጂድ ላይ ሆነው እዛ ላይ ማን አሉ? ረሱል አሉ እኮ አይደል እንዴ? الأنبياء أحياء في قبورهم أدل نبياتوች ሕያው ናቸው። ኢማሙ ማሊክ رضي الله عنه እኒህን አሚር መሊክ ምን አሏቸው? ያ አሚር المؤمنين አንተ የሙእሚኖች መሪ ሆይ لا ترفع صوتك في هذا المسجد ድምፅህን
እዚህ መስጂድ ላይ ከፍ አታድርግ አሏቸው። ለምን? እዛ መስጂድ ማን አሉና? ነብዩ አለይሂ ሰላቱ ወሰላም አሉና። هذا تعظيم رسول الله ይህ ነብዩን ማላቅ ነው። ምክንያቱም ነብዩን ማላቅ በህይወት እንዳሉ ብቻ አይቆጠርም ማለት ነው። تعظيم رسول الله واجب بعد وفاته كما كان لازما في حياته ነብዩ ከሞቱ በኋላ ነብዩን ማላቅ ነብዩን ማክበር ላዚም ነው በህይወት እንዳሉ ሁሉ ማለት ነው። በመቀጠል ምን አሉ ሰይዱና ማሊክ ረዲየላሁ ዐንሁ يا أمير المؤمنين لا ترفع صوتك فوق صوت النبي فإن الله أدب أقواما فقال يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون سيدنا مالك إنن القرآن አንቀጽ ጠቀሱ። እናንተ አማኞች ሆይ ነብዩ ጋር ስትሆኑ ከረሱል ጋር ስትቀማመጡ ድምጻችሁን ከፍ አታድርጉ። ረሱልንም ስትጠሯቸው እርስ በርስ እንደምትጠራሩት ሙሐመድ አህመድ እንደምትበባሉት ነብዩን አትጥሯቸው። ይልቅንስ ምን በሏቸው? ያ ነብይ አላህ ያ ረሱል አላህ ያ ሐቢብ አላህ ብላችሁ ጥሯቸው አሉ። ወመደሐ አቅዋመን ፈቃል እነዛን ህዝቦች ደግሞ አላህ ወድሷቸዋል። የትኛዎችን ህዝቦች? إن الذين يغضون أصواتهم عند ذكر رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم እነዚያ ነብዩ አለይሂ ሰላቱ ወሰላም ሲጠቀሱ ድምጻቸው ዝቅ የሚያረጉ ሰዎች፣ ረሱል ሲጠቀሱ ሃይባ የሚይዛቸው የሚረቡ የሆኑ ሰዎች እነዛን ልባቸውን አላህን ለመፍራት የተመረጡት እኒህ ናቸው አለን አላሁ ተዓላ። የነዚህም አጅራቸው ምንዳቸው ከፍ ያለ ነው። ወዘማ አቅዋመን ፈቃለ إن الذين ينادونك من وراء الحجرات أكثرهم لا يعقلون እነዚያ ነብዩን አለይሂ ሰላቱ ወሰላም ሲጣሩ ሙሐመድ አህመድ እያሉ የሚጣሩት እነዚህ ላ ያዕቂሉን አቅል ቢኖራቸው ነውማ ማንን እንደሚያወሩ ሊያውቁ ይገባ ነበር። ነብዩን እንደሚያወሩ ሰለላሁ ዐለይሂ ወሰለም አሽረፈ ኸልቅላህን ሙሐመድን እንደሚጣሩ አውቀው አደብ ያዙ ነበረ። አላሁ ተዓላ እነዚህን ዘም አርጓቸዋል አሉ ሰይዱና ማሊክ ረዲየላሁ ዐንሁ። ኸሊፋው ይህንን ሲሰማ ፈስተካነ ሊቀውሊ ማሊክን ተረጋጋና ምን አላቸው? ጠየቃቸው። ምን ብሎ ጠየቃቸው? ያ ጀማዓ ያ አባ ዐብድላህ አላቸው። ምን አላቸው? ምን አላቸው? ያ አባ ዐብድላህ ማሊክን እየጠራቸው ነው። አንቱ የዐብዱላህ አባት ሆይ أستقبل القبلة وأدعو أم أستقبل رسول الله إنني نبي تلقنات كسرنا بهالا ودا قبلة زريد على درك وينس ودا نبي كبر زريد على درك على استاتهم من عروت فلما تصرف وجهك عنه فهو وسيلتك ووسيلة أبيك آدم بل استقبله واستشفع به فيشفعه الله ለምንድነው ፊትህን ከነብዩ የምታዞረው? ይልቅንስ ወደ ነብዩ ዙርና በነብዩ አላህን ጠይቃሉ። አላሁ ተዓላ ይሰጣቸዋልና አላህ ያደርግላቸዋልና በነብዩ ሐጃ አንጠይቅ አሏቸው። በረሱል ሐጃ አንጠይቅ ተባሉ። هذا ነብዩና ለዚህ ነብይ ነው ዛሬ የተሰባሰብነው። እኒህ ነብይ አላህ ስለሰጠን አላህን ለማመስገን ነው በዚህ ቀን የተገናኘነው። فهذا أبو أيوب السختياني
አቡ አዩብ አስሰኽቲያኒ ረሱላችን ዓለይሂ ሰላቱ ወሰላም ሲጠቀሱ ካነ የብኪ ያለቅሱ ነበር። ረሱል ሲወሱ ካነት ተኽሩጁ ድሙዑሁ እንባቸው ይፈስ ነበር። ወሰይዱና ማሊክ ረዲየላሁ ዐንሁ ማሊክ ራሳቸው ነቢያችን ሲጠቀሱ ያለቅሱና ያጎነብሱ ነበር። አብረዋቸው ያሉ ሰዎች ምን እስከሚሉ ድረስ እስከሚከብዳቸው ድረስ አንድ ቀንም ጠየቋቸው ለምን ይህን ያደርጋሉ ብለው። ሰይዱና ማሊክ ምን ነበር መልሳቸው? ለው ረአይቱም ማ ረአይቱ ለማ አንከርቱም ዐለየ ማ ረአይቱም። እኔ ያየሁትን አይታችሁ ቢሆን ኑሮ አሉ እኔ የማረገው ቀላል ነው አሉ፣ አትቃወሙኝም ነበር። ምን አይቻለሁ አሉ? التابعي الكبير محمد بن المنكدر እነዛ ታላቅ ታቢዒ የሆኑት ስለ ነብዩ አለይሂ ሰላቱ ወሰላም አንድ ሐዲስን ጠቅሳቸው ካነ የብኪ ሐታ ነርሐመሁ አሉ። ምን ባልጠየቅናቸው እስከምንል ድረስ ያለቅሱ ነበር አሉ። ማናቸው እነዚህ? ሙሐመድ ብኑ ልሙንከዲር ወከዛሊክ ዓብደራሕማን ብኑ ልቃሲም ረሱላችን ዓለይሂ ሰላቱ ወሰላም ሲወሱ ካነ የብኪ ያለቅሱ ነበር። عندما يذكر رسول الله صلى الله عليه وسلم كان يبكي وما كان يبكي حتى من اسكم يندرس يلقس نبرالو حتى ينزف الدم عن وجهه كفيتاچو ደም እስከም የወጣ ያህል ደም የሌለው ቆዳ እንዴት ነው የሚሆነው? ደረቅ ይሆናል አይደል? ያን ያህል እስከሚመስል ድረስ ያለቅሱ ነበር አሉ። ወከዛሊከ ዓሚር ብኑ ዓብድላህ እብን ዙበይር ሌሎችም ታላላቆች ነቢያችን ዓለይሂ ሰላቱ ወሰላም በሚጠሩበት ሰዓት ረሱል ሲወሱ ያነቡ ነበር። እነ ሰፍዋን እብኑ ሱለይም ነቢያችን ሲጠቀሱ ሰለላሁ ዐለይሂ ወሰለም አብረዋቸው የተቀማመጧቸው ሰዎች ጥለዋቸው እስከሚሄዱ ድረስ ያለቅሱ ነበር አሉ። ሰዎች ጥለዋቸው ሄደው እነሱ ግን እያለቀሱ ነው። ለነዚህ ነብይ ነው ዛሬ የተገናኘነው ሰለላሁ ዐለይሂ ወሰለም። ረሱልን አላሁ ተዓላ ስለሰጠን በሐዲስ ወረደ ነቢያችን ዓለይሂ ሰላቱ ወሰላም ኸረጀ ዐላ አስሓቢሂ ፊል መስጂድ ሰሓቦቻቸው መስጂድ ላይ ተቀማምጠው ሳለ ወጡ ነቢዩ ዓለይሂ ሰላቱ ወሰላም ወደ መስጂድ ፈወጀደሁም ሙጅተሚዒን ተቀምጠው አገኟቸው። ነቢዩ ዓለይሂ ሰላቱ ወሰላም ረሱልን ጠየቋቸው። ማ አጅለሰኩም አሏቸው። የተቀማመጣችሁበት ምክንያት ምንድነው ብለው ጠየቋቸው። ለምን ተቀመጣችሁ? ለምንድነው እኛ የተቀመጥነው? ያ ጀማዓ ለምንድነው የተቀመጥነው? የኔ ድምጽ ይበልጣል ከናንተ። ለምንድነው የተቀመጥነው? ለምንድነው የመጣነው? ለምንድነው የተሰባሰብነው? ሑበን ቢረሱልላህ አይደል እንዴ? በነብዩ ውዴታ ነው ሰለላሁ ዐለይሂ ወሰለም። ሰሃባዎችም ተቀማምጠው ሳለ ማን መጡ ወደነሱ? ነብያችን አለይሂ ሰላቱ ወሰላም ጠየቋቸው። ለምን ተቀማመጣችሁ አሏቸው። ምን አሉ ሰሃባዎች? ጀለስና ነሽኩሩላህ ወነምደሑሁ ዐላ ማ አንዐመ ዐለይና ሚነ ኒዓም ወዐላ ማ አንዐመ ቢከ ዐለይና። እኛማ እዚህ የተቀማመጥነው አላሁ ተዓላ በሰጠን ጸጋ አላህን ለማመስገንና አላህ አንቱን ስለሰጠን አላህን ለማመስገን ነው አሉ። ከዚህ የበለጠ ሌላ ኢህቲፋል የለም እኮ አይደል? ሌላ ዝግጅት አለ? የለም። ለዚህ ነው የተቀማመጥነው አሉ። ነብዩ ለምን አሏቸው እንደ ሰለላሁ ዐለይሂ ወሰለም አላሏቸውም። ረሱል ምንድነው ያሉት? አስማሏቸው። አላሂ ማ አጅለሰኩም ኢላ ሃዛ፣ በአላህ ይሁንባችሁ ይህ እንጂ ሌላ አላቀማመጣችሁም ወይ አሏቸው። ሰሃባዎችም ምን አሉ?
አላሂ ማጅለሰና ኢላ ሃዛ ያ ረሱለላህ ይህ እንጂ ሌላ አላቀማመጠንም አንቱ የአላህ መልእክተኛ ሆይ አሏቸው። ረሱል ምን አሉ ሰለላሁ ዐለይሂ ወሰለም መስተሕለፍቱኩም ቱህመተን ቢኩም እኔ እናንተ ተዋሻላችሁ ብዬ አይደለም ያስማልኳችሁ አሉ። ወላኪን ነዘለ ኢለየ ጅብሪል ዩኽቢሩኒ አነ አላህ ዩባሂ ቢኩም አልመላኢካ ጅብሪል መጥቶ ስለነገረኝ ነው በዚህ ድርጊታችሁ አላሁ ተዓላ መላኢካዎችን እንዲገረሙ ማድረጉን ጧዓ መሆኑን ጅብሪል ስለነገረኝ ነው አሉ። እኛም የተቀማመጥነው ለዚህ ነው። ፈረሱሉላህ ሙሐመድ ሰለላሁ ዐለይሂ ወሰለም ሁወ አለዚ ዐለመነ ተውሂድ ረሱል ዐለይሂ ሰላቱ ወሰላም እሳቸው ናቸው ማንም ያሳወቁን ጌታችንን አላሁ ተዓላን ጌታችን አላህ ፍጥረታትን እንደማይመስል አላህ በቦታ እንደማይገለጽ አላህ በአቅጣጫ እንደማይገለጽ ከሰማይ እንደማይፈልግ ከምድር እንደማይፈልግ አካል እንዳልሆነ የሚዳሰስም የማይዳሰስም አካል አላህ እንዳልሆነ ይህንን ተውሂድ ያስተማሩን ጀነት የምንገባበትን ተውሂድ ያስተማሩን ማናቸው? ነብዩ ናቸው ሰለላሁ ዐለይሂ ወሰለም። በሰማነው ተጠቃሚ አላህ ያድርገን። ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት እስኪ ከጀመረ ሐምደ ተለመደ አፍተኹ በርሃድ ስለዲ ወረደ ሰዋበይክ በዝሕ ረሕመቱክ ወርደ ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ቢስሚላሂ ቢለ በላሁ ሰመድ ቢተሓደ ጎይታ አይውለድ አይወልድ ድትጸራረየ ከመጠን ካብ ሓድ ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ካብዋ ኸቴለ ምስጋና ድረቢ አልሐምዱሊላህ ሁቡኒ ሐቢቢ ናይ ዓለሙ ንጉስ ናይ ልቢ ጠቢቢ ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ሱመ አልሐምዱሊላህ ምስጋና ድረቢ ስለዳብፅሐኒ ድመውልደ ነቢ ናነቢ ፎታይ ኩሉ ክስብሰብ ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት መውልድ ጀመረ መልክ ሙዘፋር ጀዛእ ነህዋ ጀዛኢ ለውፋር ሰለደ መኻረ ዑለማ አብራር ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ካፍተም መውሉዱ ይፍቀድ በሉ ዑለማ ሑፋዛት ሳድቀት ኩመሉ ኢማሙ ሰኻዊ አስቀል አንድ መስሉ ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ቤት ወለደሎ አሽረፈ ረሱል ድመኽባርትን ዓላ ዓሊም ወጃሂል ቤት ዓድ ንጉስ መሪኩ ለርበለ ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት ቤዚ ነገር ብሎም ዑለማ አኪቦም ሓደኳዕኒ የለይ ዶምዱ ኸለፎም ሱናት ልሐሰና ምዃኑ አስቢቶም ሰለላሁ ዐለይከ በልፋጢማት ሰለላሁ ዐለይከ ናይድኑ መብራህት ሲራቱ ነብይ ነህጁ ሐያት እስቲና መጎሶም ብንፈልጦ አፊ ናጢባ ፀሓይ ናጢባ ሸሪፊ ቐልቢና ትልዕሉ መደድካ ጉረፈ ሰለላሁ ዐለይከ
محمد فتايو درد مسقبو أبلحدي وقعب حياتهم عبز الدنيا عد صلى الله عليك أبا الفاطمة صلى الله عليك نجد مرات سيرة النبي نهج حياة سيرة النبي نهج حياة تاركنا نبي 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 نهج حياة تتولد له زينب وزينب دموغ ومعالتو عاشق بالمرحبا سيرة النبي نهج حياة تاركنا نبي نهج حياة بعرب بعجم بقلا بدوقع طرف اسكب طرف مدرت ولع سيرة النبي نهج حياة تاركنا نبي نهج حياة قلبي أمر خو معدو تشاقر يا رسول الله يا بلا قرقر سيرة النبي نهج حياة تاركنا نبي نهج حياة آمنة قدمة برسول تولد سلمت لنبرة برحن غون عاد سيرة النبي نهج حياة تاركنا نبي نهج حياة قبند نبرة بزوحة أنستي بزوح تاريخ رأى برسول ولدتي سيرة النبي نهج حياة تاركنا نبي نهج حياة رسول تولدو ربيع الأول أبسني معلتي أفتي عامل فيلي سيرة النبي نهج حياة تاركنا نبي نهج حياة تولد اللايو همو ما يتراي مولود هابهم حنت تيقدول سيرة النبي نهج حياة تاركنا نبي نهج حياة أبو دنبارو حندي تجنقو كابور حكب تاحي قمصم حمد ماغو سيرة النبي نهج حياة تاركنا نبي نهج حياة آمين على بلا لكتنا قرت أوعف مسلالن أو ውድና የተከበራችሁ አድማጮቻችን እያደመጣችሁ ያላችሁ ሳምንታዊ ሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 67 ነው። እንግዲህ ከእውቀት ማህደር መሰናዷችን ተመልሰን መጥተናል። እንግዲህ ወንድም ኻሊዶ እያነሳን ያለ ነው ስለ ተውባ እያነሳን ነበር። እንግዲህ የሰው ልጅ ከተወለደበት ጊዜ ጀምሮ እስከሚሞት ያለው የሚገርም ነው። እንግዲህ ከእናት ሆድ ሲወጣ አያውቅም የሰው ልጅ كذلك عندما يدخل إلى القبر كذلك ወደ ቀብር በሚያስገቡት ጊዜ የሰው ልጅ አያውቅም፣ ሩሑ ተወጣለች። كذلك ከእናት ሆድ ወጥቶ ይተጣጠባል፣ በሚያጥቡት ጊዜ በሚያጸዳዱት ጊዜ አያውቅም። አሁንም በሚሞትም ጊዜ ማን እንደሚያጥበው ማን እንደሚከፍነው የሚያውቀው ጉዳይ የለም። የሰው ልጅ ጉዳዩ የሚገርም ነው። በሚወለድ ጊዜ ማን እንዴት ተደሰተ፣ በሚወለድ ጊዜ በሱ መወለድ ማን የተደሰተው የሚለውን የሰው ልጅ አያውቅም። كذلك በሚሞት ጊዜ ማን ነው ያዘነው፣ በመወለዱ ማን ነው ያለቀሰው የሚለውን አያውቅም። እናቱ ሆድ በነበረ ጊዜ ጨለማ ውስጥ ጠባብ ሆነ ቦታ ውስጥ ነበር እኮ ያለው። ጠባብ ውስጥ እናቱ ሆድ ውስጥ ጠባብ ሆነ ቦታ ላይ ነበር ያለው። كذلك ቀብርም ሲገባ ያቺ ጠባብ ጉድጓድ ነው የምትጠብቀው። ሱብሃንአላህ። ስለዚህ አህባቢ الكرام ሁል ጊዜ ማሰብ ይኖርብናል። የሰው ልጅ ጉዳዮቹ የሚገርሙ ናቸው። ለተውበት ቅርብ ልንሆን ይገባል። ተውበት ለማድረግ መቸኮል ይገባናል። ሱብሃንአላህ። ቀብር ስንገባ በህይወት ላይ
በዱንያ ላይ ስንኖር ሰዎች ስራ ልምዳችን ስለ አለን ሰርቲፊኬት ይጠይቁናል። ነገር ግን ቀብር ላይ ምንድነው የምንጠየቀው? መላእክቶች ምንድነው የሚጠይቁን? عن عمل الصالح ماذا عملت في الدنيا ዱንያ ላይ ምንድነው የሰራኸው? ዱንያ ላይ ምንድነው የከሰብከው? ዱንያ ላይ ለአኺራ የሚሆን ነገር ምን አስቀምጠሃል ተብለን ነው የምንጠየቀው። ስለዚህ ለአኺራችን ምንድነው ያዘጋጀነው? ሱብሃንአላህ። ስለዚህ አህባቢል ኪራም ሁል ጊዜም ቢሆን ለተውበት እንፍጠን፣ ጊዜው እንዳያልፈን፣ ለኸይር ነገር እንሽቀዳደም። አላሁ ሱብሓነሁ ወተዓላ በቁርአኑ ምን ይላናል? ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ወተቁኒ ያ ኡሊል አልባብ። ተዘወዱ ይለናል አላሁ ሱብሓነሁ ወተዓላ። ከስንቅ ሁሉ በላጩ ተቅዋ ነው። ከስንቅ ሁሉ በላጩ አላሁ ተዓላ መፍራት ነው። ይህ ነው ስንቅ። ፈኢነ ኸይረ ዛዲ ተቅዋ፣ ከስንቆች በላጩ ስንቅ አላሁ ተዓላ መፍራት ነው። ተቅዋ አላሁ ተዓላ ግዴታ ያደረገብንን በመፈጸም እርም የተደረገብንን የተከለከልነውን ነገር በመከልከል ነው የሚመጣው። ይህ ደግሞ ሐራሙን ከዋጅቡ ሐራሙን ከሐላሉ ልንለይ የምንችለው፣ ኢማንን ከኩፍሩ ልንለይ የምንችለው ይሄ ሐራም ነው፣ ይሄ ደግሞ ሐላል ነው፣ ይሄ ዋጅብ ነው፣ ይሄ መከልከሉ ግዴታ ነው የሚለውን ነገር የምናውቀው ስንማር ብቻ ነው። ስለዚህ አላሁ ሱብሓነሁ ወተዓላ እንደነገረን ተቅዋ የስንቆች ሁሉ በላጭ ናትና፣ ስለዚህ ስንቃችን ሊሆን የሚገባው አላሁ ተዓላን መፍራት ነው። ታዲያ አላሁ ተዓላን መፍራት የሚባለው በዚህ አይነት መልኩ ዒልምን ተመረን ያንን ነገር የተማርነውን ነገር ደግሞ ተግባር ላይ ስናውለው ነው። ስለዚህ ተቅዋ የሚባለው በዚህ አይነት መልኩ ነው የሚሆነው። አላሁ ሱብሓነሁ ወተዓላን የወነጀልነውን ሊመረን ዘንዳ ታዲያ ወንጀለኞች ከሆን መቼም የሰው ልጅ ከስህተት አይድንምና አንቢያዎች ናቸው ማዕሱሞች። ስለዚህ ያንን ስህተታችንን አላሁ ተዓላ እንዲምረን ተውበት ልናደርግ ይገባናል። ቀን ሌት ማታ ሁል ጊዜ ከተውበት መራቅ የለብንም። አላሁ ተዓላ ይምረናል ተውበቱ የተሟላ ከሆነ ማለት ነው። ስለዚህ ውድ አድማጮቻችን ሁል ጊዜም የተፈጠርንበትን ዓላማ አንርሳ። መጀመሪያ የሰው ልጅ ሲወለድ እንዴት ነበር፣ ኋላስ መጨረሻው ምንድነው የሚለውን ሁል ጊዜ ልናስተነትን ይገባል። ውድ አድማጮቻችን ቀጣዩ መሰናዶ የሚሆነው ከአዲስ ጣዕም መሰናዷችንን ነው። አሁንም ቆይታችሁ ከኛ ጋር ይሁን፣ አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከአበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። ኢንሻአላህ ዛሬ የምናየው ባለፈው ከጀመርነው የሚቀጥል ይሆናል። እሱም አልሐከም የሚለውን የአላህን ስም ስንጠቅስ ከሱ ጋር አንድ ላይ አያይዘን አልዓድል የሚለውን የአላህን ስም መደጋገም የሚለውን አይተን ነበር። ታዲያ አልሐከምና አልዓድል የሚለውን የአላሁ ስብሓነሁ ወተዓላን ስም አንድ ላይ አቆራኝተን የምንደጋግመው እንደሆነ አላሁ ስብሓነሁ ወተዓላ ፍትሃዊነትን ይወፍቀናል። በሰዎች መካከል ሁክም በምንሰጥበት ሰዓት በምንፈርድበት ሰዓት ዓዲል እንድንሆን ወይም ደግሞ ፍትሃዊ እንድንሆን አላህ ያግዘናል የሚለውን አይተን ነበር። አንድ ሰው ዳኛ ከሆነ ምን ብለን ነበር ከዚህ ፊት በነበረን ደርሳችን? አንድ ሰው ዳኛ ከሆነ ምሳ ግብዣ ና ብላ ተብሎ ከተባለ ወይም ደግሞ ለግብዣ ከተጠራ እሺ ብሎ መሄድም እንደሌለበት አይተን ነበር። ለምንድን ነው መሄድ የሌለበት? ምክንያቱም ዛሬ እኔ ና ምግብ ብላ ብዬ ግብዣ ጋብዤው አብልቼው አጠጥቼው ነገ ፍርድ ቤት ላይ ከሱ ጋር ብገናኝ
እቺ ያበላሁት ነገር ሐያ አሲዛው ለኔ ብሎ ፍርዱን እንዳያዛባ ነው። ታዲያ ኢማም አቡ ሐኒፋ ኑዕማን ኢብኑ ሳቢት ተብሎ የሚባሉ እነዛ ታላቅ ሼኽ ታላቅ ዓሊም ከአራቱ መዝሀብ መካከል አንዱ የነሱ ነው። እንግዲህ የኢማም አቡ ሐኒፋ ስማቸው ኑዕማን ኢብኑ ሳቢት ተብሎ ይጠራል። በ80 ዓመተ ሂጅራ ተወልደው በ150 ዓመተ ሂጅራ ያለፉ ታላቅ ዓሊም ናቸው። እኒህ ሼኽ አንድ ተማሪያቸውን ወደ በስራ በሚሄድበት ሰዓት የመከሩት የሆነ ምክር አለ። ወስየት አልኢማም አቢ ሐኒፋ በመባል የሚታወቅ እዛ ላይም እንግዲህ እንደመከሩት አንድ ሰው ለምግብ ና ብሎ በሚጠራህ ሰዓት መርሐባ ብለህ እንዳትሄድ ብለው የነገሩት። ሁለተኛ ወላ ተቅበል ሀዲያ፣ ሰዎች ሀዲያ ብለው ላንተ ቢሰጡህም ያንን ሀዲያን እንዳትቀበል፣ ሰዎች አንተን አዛእ ቢያደርጉ ያንን አዛእቸውን መሸከም እንዳለበት፣ ሰድርህ ልብህ ሰፊ ይሁን፣ ልበ ሰፊ ይሁን፣ ሑስነል ኹሉቅ ወይም ደግሞ አኽላቅህ ስነ ምግባርህ በጣም በጣም ምን መሆን አለበት? ጥሩ መሆን አለበት አሉ። ሰዎች አንተን አዛእ ቢያደርጉህ ሶብር አድርገህ እነሱ አዛእ አድርገውኛል ብለህ እነሱን መበቀል ወይ እነሱን መግዷት ሳይሆን ያለብህ ለነሱ ጥሩ መዋል። አንድ ሰው እንግዲህ ዳኛ በሚሆንበት ሰዓት ለሌላው አርአያ ነው መሆን ያለበት፣ ለሌላው አስተማሪ ነው መሆን ያለበት። ሰዎችን አስተማሪ ሁን፣ ዳዕዋ የምታደርግ ሁን። በምታስተምርበት ሰዓት ደግሞ ያ የምታስተምርበት ወቅቱ መታወቅ አለበት። ከሰዎች ጋር መቀላቀል ያስፈልግሃል። የሰዎችን ሓላቸውን ሁኔታቸውን ማወቅ ያስፈልግሃል። የመሳሰለ ነገር ብለው ብዙ ምክሮችን መክረውታል። ታዲያ ያን ምክሮችን ኢንሻአላህ በደንብ አድርገን ወይም ደግሞ ሙሉ ምክሮችን የምናይበት አይደለምና አንተ ሰዎች ጋር ሄደህ አትብላ፣ ግን ሰዎችን አንተ አብላም ብለውታል። ሱብሓነላህ አላህ የሰጠህን ሪዝቅህን ወብዙል ጣዓመክ አሉ። ጣዓምህን አላህ የሰጠህን ሲሳይ ሪዝቅህን ሰዎችንም እንዲያበላ ሶላዋቱን ቀጥ ብሎ እንዲሰግድ። ምክንያቱም አብላ ያሉት ለምንድን ነው? ማሳደ በኺሉን ቀጡ ይላሉ። በኺል የሆነ ሰው ስግብግብ የሆነ ሰው መብላት እየፈለገ እንኳን አይ በቃ ከአነኒ አከልቱ እንደበላሁ ነኝ እያለ የሚል የሆነ ሰው ማሳደ በሰዎች ላይ ሲያዳን ያተረፈ የለምና ኢንሻአላህ አላሁ ስብሓነሁ ወተዓላ እንግዲህ እኔንም እናንተንም ከዑለማኡል ዓሚሊን መካከል አላህ ያድርገን። ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። ታዲያ የአላሁ ስብሓነሁ ወተዓላን ስም አልሐከም እና አልዓድል የሚለውን ሁለቱን ኢንሻአላህ መደጋገም ይኖርብናል። ታዲያ አልዓድል ብሎ ማለት ማዕናውስ ምንድን ነው የሚለውን ካየን አላሁ ስብሓነሁ ወተዓላ ዛሊም ተብሎ አይባልም። ሙነዘሁን ዐን ዙልም ማለት ነው። አልዓድል ብሎ ማለት ሙነዘሁን ዐን ዙልም፣ ከዙልም ሰዎችን ከመበደል የተጠራራ የሆነ ማለት ነው። እዚች ጋር አንዲት ነገር ማስጠንቀቅ የምፈልገው አንዳንድ እናቶች አው የመሳሰለ የሚናገሯቸው የሆኑ አንዳንድ ቃላቶች አሉ፣ ባይረዱትም ትርጉሙን ምንድነው? እሱም አላህ እኮ እከሊትን በድሏታል፣ አላህ እኔን በድሎኛል ብሎ ይላል። አላህ በግልጽ በቁርአን ወማ ረቡከ ቢዘላሚን ሊልዓቢድ፣ እኔ እኮ ባሪያዎችን የምበድል አይደለሁም ብሎን እያለ እኔ አላህ በደለኝ ወይም ደግሞ እከሊትን በድሏታል ብዬ የምል ከሆነ ይሄ ቁርአንን በግልጽ መቃረን ነውና የሚሆነው መጠንቀቅ አለብን። ታዲያ በደል ብሎ ማለት ማዕናው ምንድነው? የበደል ትርጉሙ ምንድነው ብለን ካለን አንደኛ ወضዑ ሸይእን ፊ ገይሪ መሐሊሂ፣ አንድን ነገር ያለ ቦታው ማኖር። ምሳሌ እኔን በበላእ ፈትነኝ ከሆነ ይሄ በላእ እኔ ላይ መከሰት አልነበረበትም፣ ሌላ ሰው ላይ ነበረ መከሰት የነበረበት። አላህ እኔ ላይ ይሄንን በላእ ይሄንን ህመም በእኔ ላይ እንዲከሰት ማድረጉ እኔን በድሎኛል ማለት ነው። ሁለተኛ የሌላን ሰው ንብረት ያለ ሰውየው ፍቃድ ሰውየው በማይፈልግበት ሁኔታ መጠቀም። ለምሳሌ ይሄ ስልክ የኔ ከሆነ ይሄንን ስልክ ሌላ ሰው ወስዶ እኔ በማልፈልገው ሁኔታ ምሳሌ በድንጋይ እንዲህ እየቀጠቀጠ የሚጠቀምበት ከሆነ ይሄ ያንን ሰውየውን በድሎታል ይባላል። ወከዛሊከ አምር ማዘዝና መከልከል የሚችልን አምርህንም አልታዘዝም ክልክልህንም አልከለከልም ብሎ ማለት አሁንም በድለነዋል ተብሎ ይባላል። ታዲያ አላሁ ስብሓነሁ ወተዓላ በደለኝ ብዬ ካልኩኝ በየትኛው ማዕና ነው?
የሱ ንብረት ነኝ እንደፈለገው ማድረግ ይችላል። አላሁ ስብሓነሁ ወተዓላ ባሪያዎችን እንደፈለገ ቢያደርግ ላ ዩስአል የሚጠየቅ ጌታ አይደለም። እንዲያውም ወሁም ዩስአሉን እኛንን የምንጠየቀው ለምን ይህንን ሰራችሁ ለምን ይህንን አልሰራችሁም ተብለን የምንጠየቀው እኛ ነው እንጂ አላሁ ስብሓነሁ ወተዓላ በበደል በጭራሽ የሚገለጽ የሆነ አይደለም። ለዛም አላህ በደለኝ ብሎ ከማለት መጠንቀቅ አለብን። አላሁ ስብሓነሁ ወተዓላ ያዳላል ተብሎ አይባልም። ሁላችንም የአላህ ፍጥሮች ነን። ታዲያ አንዳንዱ ባሪያ ነኝ ማለት ራሱ የሚከብደው አለ። እኔ እኮ የአላህ ባሪያ ነኝ ማለት ነዓም፣ ሁላችንም የአላህ ባሪያዎች ነን። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅ ካደረጉ በኋላ አላሁ ስብሓነሁ ወተዓላ ዋሒን አውረደላቸው። ምን የሚል ቢማ ኡሸሪፉከ ያ ሙሐመድ፣ በምን ላልቅህ ብሎ አላህ ወደ ሰይዲ ዋሕይን ሲያወርድባቸው ቢአን ተንሱበኒ ኢላ ነፍሲከ ቢልዑቡድያህ፣ ባሪያዬ ብለህ እንድትለኝ ነው የምፈልገው አሉ። ለዛም አላህ በቁርአን ላይ ሱብሓነ አለዚ አስራ ቢዓብዲሂ ለይላ አልአያ የሚለውን የቁርአን አንቀጽ አላህ አወረደባቸው። ስለዚህ ሁላችንም የአላህ ባሮች ነን፣ ወደድንም ጠላንም። ባሪያ የምትለው ልትከብድን አይገባም፣ የጌታ ባሪያ ነንና። ኢነማ ደስ ሊለን ነው የሚገባ። የጌታ ባርነትን ማወቅ ራሱ ትልቅ ነገር ነው። አድራጊው፣ ሰጪው፣ ነሺው ሁለመናው እሱ ነው የሚለውን በውስጣችን እንይዘዋለንና። አማ ባርነትን ከረሳን ግን አላህ አይደለም ይህን እንዲህ የሚያደርግልኝ እኔ በራሴ አደርገዋለሁ ብለን እንድንነሳሳ ነው የሚያደርገን። አላሁ ስብሓነሁ ወተዓላ እኔንም እናንተንም ይጠብቀን፣ በሰማነው የምንሰራ አላህ ያደርገን። ኢንሻአላህ በሚቀጥለው በሌላ የአላህ ስም እስከምንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። اللهم صل على محمد شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة قد عم شرقا وغربا. عجب قلت مود سوانتون مصطفى سموت كافي دائم ايطفى يا مقاموت حد وردو يسفى እንኳን የሚበልጡት የሚደርሱት ጠፋ ሹመትህ የሰፋ ከሸርቅ እስከ ገርባ شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة. ነቢያቶች ናቸው ሀቅን ሚያሳውቁን ለኸሊልም ሶስቱ እሱ ነበር ሐቁ። እንግዲያማ ውሸት ከአንድም አልወደቁ አላህ አድርጓቸው አራ ለኸልቁ። እነሱን የያዘ ግራማ ይጋባ شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة. عجب ሙላውም ነቢይ ድማም ነው ድምጣቸው ከዓለም አልቆ አስብቦ ፈጥሯቸው የሚያስነውር ሐለት አንዲትም የላቸው። ከአዩብም ኑርም እንጂ ትልም አልወጣቸው የጀነቱን ሊባስ ተብለውን ካጀባ شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة قد عم شرقا وغربا. اللهم صل على محمد شمسي قد طالع في نواحي طيبة. የያዕቆብ ልጅ ዩሱፍ መልኩ የደመቀው ከወንጀል አርቆ ነው ጌታችን ሲኸልቀው። ዝሙት አላሰበም ጅል ነገር አያውቀው ዙለይካ ናት እንጂ ሸር የምደብቀው።
روان بيعدكو يكون جنة وهيبة شمسي كطالع في نواحي طيبة قد عم شرقا وغربا اللهم صل على محمد شمسي كطالع في نواحي طيبة قد عم شرقا وغربا اللهم صل على محمد شمسي كطالع في نواحي طيبة يا رسول الله يا مولاي سيدي معجزاتهم بسو يتعطل تحدي بفي مقم ولاو يانن كل هدي نافكو تازلك سوو يتمرون قندي تقم سؤال شركة ولأحمد المجتبى شمسي كطالع في نواحي طيبة قد عم شرقا وغربا اللهم صل على محمد شمسي كطالع في نواحي طيبة قد عم شرقا وغربا اللهم صل على محمد شمسي كطالع في نواحي طيبة زافو لخدماتشو يتنكساكسو ككي مدافاتشو وهاي فسسو قملو ساياتشو فرصة ياسلكسو يا وراتون منقاد باندالي تاسسو شركون قندسو توحيد يكبا شمسي كطالع في نواحي طيبة قد عم شرقا وغربا اللهم صل على محمد شمسي كطالع في نواحي طيبة قد عم شرقا وغربا የተከበራችሁ አድማጮቻችን ያደመጣችሁ የምትገኙት ተወዳጁን ሐበሻ እስላማዊ ሬዲዮ 67ኛውን ሳምንታዊ ፕሮግራማችንን ነው። እንግዲህ ወንድሜ መሐመድ ነጂብ ፕሮግራማችን አላለቀም። አሁንም መቀጠሉን ወደ አድማጮቻችን መድረሱን ቀጥሏል። ነብዩ መሐመድም እንግዲህ ሰለላሁ ዐለይሂ ወሰለም በጣም ወንድሜ መሐመድ በተለያዩ ሐዲሶቻቸው የአንድ ሰው እንግዲህ ወንጀል ላይ ሊወድቅ ይችላል። መቼም የሰው ልጅ ጥብቅ አይደለም፣ ፍጹም አይደለም። አላሁ ተባረከ ወተዓላ የለያቸው አንቢያዎች ሲቀሩ ማለት ነው። ምን ለማለት ነው? አንድ ሰው እንግዲህ አላሁ ተባረከ ወተዓላን ሲወነጅል፣ አላሁ ተባረከ ወተዓላን ሲያምጽ ያ የወነጀለው ወንጀል እንደ ሸሪዓ ሲታይ ጠቅለል ተደርጎ ወይ ትልቅ ወንጀል ሊሆን ይችላል ወይ ትንሽ ወንጀል ሊሆን ይችላል። አሁን ከኩፍር ውጭ ስላለው ነው የምናወራው፣ ስለ ኩፍር አይደለም። እነኚህን ወንጀሎች አላሁ ተባረከ ወተዓላ እንግዲህ በተለያየ ምክንያት ደግሞ የሚምራቸውም አሉ። ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንድ ሐዲታቸው ምን አሉ? ሱብሓነላሂ ወቢሐምዲህ የሚለውን ይህንን ዚክር የሚል ሰው አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላሁ ተባረከ ወተዓላ የዛ ሰው ወንጀል የባህር አረፋ፣ ሱብሓነላህ የባህር አረፋ ምንድን ነው የሚያክለው? በባህር ዳርቻዎች ላይ እንግዲህ የምናየው ነጭ ነገር ማለት ነው የባህር አረፋ የሚባለው። የዛን ያክል እንኳን ቢገዝፍ አላሁ ተባረከ ወተዓላ ወንጀሉን ይምረዋል አሉ። ማን? አሳዲቁል አሚን። ማን? ሳዲቁል አሚን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሌላም ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? አረአይቱም ለው አነ ነህራን ቢባቢ አሐዲኩም የግተሲሉ ሚንሁ ኩለ የውሚን 5 መራት هل يبقى من درنه شيء؟ قالوا لا يبقى من درنه شيء. قال فذلك مثل الصلوات الخمس يمحو الله بهن الخطايا أي الصغائر. قالوا النبي محمد صلى الله عليه وسلم من قالوا لصحابتوቻቸው አንዴ ሰብሰብ አደረጓቸውና እንዲያው ከእናንተ መካከል አንደኛችሁ አሏቸው በምትኖሩበት ቤት በምትኖሩበት ቤት አካባቢ እንግዲህ በሩ ግድም አንድ ወንዝ ቢኖርና ከዛ ወንዝ በቀን 5 ጊዜ ቢታጠብ ከመካከላችሁ አንደኛው እንዲያው ከሰውነቱ ላይ ከእርሱ ላይ የሚቀር ቆሻሻ ያለ ይመስላችኋልን? አሏቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሷሐበቶች ምን አሉ? ላ የብቃ ሚን ደረኒሂ ሸይ አሉ። አንተ የአላህ መልእክተኛ ሆይ 5 ጊዜ ቢታጠብማ ምንም የሚቀርበት እድፍ ቆሻሻ የሚባል ነገር አይኖርም አሏቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? 5 አውቃት ሶላትም ልክ እንደዚህ ወንዝ ናቸው። ምን ማለት ነው? ያ ወንዝ በቀን 5 የሚታጠበውን ሰው ምንም ቆሻሻ ከሱ ላይ እንደማያስቀረው ሁላ 5 አውቃት ሶላትም አላሁ ተባረከ ወተዓላ በእነሱ ሰበብ የእናንተን ወንጀል ይምርላችኋል፣ ትናንሽ ወንጀሎችን አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሌላም ሐዲስ አለ
አንድ ጁሙዓ ቀጣይ ጁሙዓ እስከሚመጣ ከፋራ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጁሙዓ ሶላትን አንድ ሰው ጠብቆ የሚሰግድ ከሆነ እንደታዘዘው ቀጣይ ጁሙዓ እስከሚመጣ ድረስ ወንጀሉ ይማርለታል። ሱረቱል ካህፍን የሚቀራ ከሆነ የተለያዩ ዚክሮችን የሚል ከሆነ ነብዩ ዐለይሂ ሰላቱ ወሰላም ነግረውናል። ምን ማለት ነው? የአላሁ ተባረከ ወተዓላ ማህርታው እንግዲህ እዝነቱ ምን ያክል ሰፊ፣ የሱን አንድ ሰው የሰራውን ወንጀል ለማስማር ምን ያክል አስባቦችን ሸሪዓችን እንዳስቀመጠልን ስትመለከቱ ምን አይነት ያማረ ዲን፣ ምን አይነት ደስ የሚል እምነት እንደሆነ በዛውም የምንገነዘብ ነው የሚሆነው። ሌሎችም ማስማሪያ ወንጀል ማስፋቂያ አስባቦች አሉ። ሁሉንም አላሁ ተባረከ ወተዓላ እንዲያገራላችሁ እንዲያገራልን ዱዓ እናደርጋለን። በቀጣይ ደግሞ ከእናንተ ከውድ አድማጮቻችን የመጡልንን ወረፋ የያዙ የሳምንቱን ጥያቄዎች ከነ ምላሾቻቸው ወደ እናንተ የምናደርስበት ከአድማጮች መድረክ ፕሮግራማችን ይቀጥላል። አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከውድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን ይህ ሀበሻ ኢስላማዊ ሬዲዮ ነው። አሁን ደግሞ ከእናንተ ከውድ አድማጮቻችን የደረሱንን የሳምንቱን ጥያቄዎች በተወዳጁና ዓለም አቀፍ ዳዒ በዶክተር ሸይኽ አቡበከር ሱለይማን አስመልሰን ወደ እናንተ የምናቀርብበት ሰዓት ላይ ደርሰናል። እንግዲህ የመጀመሪያው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። አንድ ሰው ለጥንቃቄ ብሎ ሸሃዳ ካደረገ በኋላ ከዛ በፊት በተከሰተ ነገር ቢጠራጠር አዲስ ሸሃዳ መያዝ አለበት ወይንስ ያደረገው ሸሃዳ ይበቃዋል ያብቃቃዋል? ሸሃደቱል ኢህቲያጥ ወይም የጥንቃቄ ሸሃዳ ያደረገ ሰው ከዛ በፊት በተከሰተ ነገር ቢጠራጠር ሲባል ያኒ ሁክሙን በማያውቀው ነገር ከሆነ ያኔ ሸሃደቱል ኢህቲያጥ በነበረ ባደረገበት ሰዓት የሁክም ኩፍር ሊሆን ይችላል ላይሆን ይችላል የሚል ነገር ካለበት አልጠቀመውም። ሁክሙን ያወቀው ነገር ከሆነ ግን በዚያ ባደረገው ሸሃዳ በኢህቲያጥ ባደረገው ሸሃዳ ለዚያኛውም ቢሆን ይጠቅመዋል። በአዲስ መልኩ ሸሃዳ ማድረግ አይጠበቅበትም ማለት ነው። ምናልባት ለማብራራት ያክል አንድ ሰው የሆነ ሸክ በዝቶበት ወይም ደግሞ ሸክ መጥቶበት ለጥንቃቄ ብሎ ሸሃዳ አደረገ። ከዚያ በኋላ የሆነ ነገር ደግሞ ትዝ አለው። ከዚያ በፊት የተከሰተ ነገር ላይ ይህን ነገር ተከስቶብኝ ይሆን አልተከሰተብኝም የሚለው ነገር ተጠራጠረ። ሌላ ጉዳይ እንደማለት ነው። ይህንን የተጠራጠረበትን ነገር ሁክሙን ከዚያ በፊት የሚያውቀው ከሆነ ለኢህቲያጥ አድርጎት የነበረው ሸሃዳ ለዚህኛውም ለዚያኛውም ጠቅሞታል። ሁክሙን ማያውቀውና በአዲስ መልክ ሁክሙን ያወቀው ነገር ከሆነ ግን እሱ ኩፍር አይደለም ብሎ አምኖበት አሁን ኩፍርነቱ ሲነገረው ይህን ነገር ተከሰቶብኛል ወይስ አልተከሰተብኝ የሚል ጥርጥር ካለው አሁን ኢህቲያጣን ሸሃዳ ማድረግ አሁን ይጠበቅበታል ማለት ነው። ሁለተኛ ሪዳ ላይ የሚጥል ቃል ከሌላ ሰው ሰምተን ጠይቀን እርግጠኛ እስከምንሆን በዝምታ መቆየታችን እኛ ላይ ችግር ይፈጥራል ወይ? ሪዳ ላይ የሚጥልን ቃል ከሰው ከሰማን ምናልባት ሸሪህ የሆነ ነገር ቢሆን አንጠራጠርም። አላህን መስደብ፣ ዲኑን፣ ነብይን መስደብ የመሳሰለው ነገር ግን በተለያየ ትርጉም ሊፈታ ይችላል፣ የተለያየ ማዕናዎች ሊኖሩት ይችላሉ ብሎ ግን ከፈራ ወይም ደግሞ ጥርጣሬሽ ከገባ ያኔ ሁክም ሳይሰጥ መቆየቱ ምንም አይጎዳው። ለምን ሸሪህ ቢሆን ኖሮ ዝም አይልም ነበር። ዲንን ማስተባበል ቢሆን ኖሮ አላህን መስደብ ቢሆን ቁርአንን ሸሪዓን ማስተባበል ቢሆን ኖሮ ዝም አይልም ነበር። ስለዚህ ሸሪህ ባለመሆኑ ምክንያት ነው ቆይ እስኪ ልጠይቅ ብሎ ቆም ያለውና ያ ከሆነ ደግሞ ባለመጠየቁ ወይም በመቆየቱ ሌላ ሰው በከፍ በተናገረው የኩፍር ቃል እሱ የሚጎዳው ነገር አይኖርም። ያው በነገራችን ላይ ኩፍር ሰምተን ይሄ ኩፍር ነው ብለን አለመከልከላችን ወንጀል ነው እንጂ የሚሆነው ራዱ እስካልሆነ ድረስ ኩፍሩን ወደድን አይባልም። መሰረቱ ዝምታው ኩፍር አይሆንም። ዝምታ ሳይሆን ኩፍር የሚሆነው ኩፍሩ መናገሩ ነው ኩፍር የሚሆነው። ነገር ግን ሁክሙን አለማወቃችን ከሆነ ሸሪህ እስካልሆነ ላናቀው እንችላለን። ጠይቀን ሁክሙ ሲነገረን ያኔ እንይዛለን ማለት ነው።
ሶስተኛ በተለምዶ ሰዎች በንግግራቸው መሃል እንደነርሱ አባባል አላህ ወርዶ አይሰጥ ሰበቡን ማድረስ ነው እንጂ ይላሉ። ይህ ንግግራቸው እንዴት ይታያል? በሰው ንግግር መሃል ምን ሰማው ነገር አለ። እንዲህ አርግልኝ ሲሉ አላህን እንዲህ አርግልኝ ብለው ሲለምኑ ያው አላህ እኮ በሰበብ ነው የሚሰጠው። ያው ምድር ላይ አላህ እንደዛ ስላደረገ ዱንያን የሰበብ ሀገር ስላደረጋት ወርዶ አይሰጥህ ይሉታል። የሚፈልጉበት ያኔ አላህ ከሆነ ቦታ ወደ ሆነ ቦታ ይመጣ አይደለም ለማለት ከሆነ እዚህ ጋር በዛቱ አንተ አጠገብ ካንተ ርቆ ከላይ ከታች የሚባል አይደለም ለማለት ከሆነ አይጎዳም። ብዙ ጊዜ የሚያስቡትም አላህን እንደ ሰው ፊት ለፊት የምታገኘው ምትነካው ምትዳብሰው በቀጥታ በእጅ የሚሰጥህ ነገር አይደለም ጌታችን እንደዚህ አይደለም ማለትን ነው የሚያስቡበት። ያው ሰበብ ነው አላህ የሚያደርግልህ ለማለት ነው። ይሄ ምንም እምነትን የሚጎዳ ነገር የለውም። አራተኛ አንድ ወንድሜ ስለ ፖሊሶች ሲያወራ ስራን መዝጋቢ መላእክቶች እንኳን አንዳንድ ነገር አውፍ ይላሉ አለ። ይህ ንግግሩ እንዴት ይታያል? ስራን መዝጋቢ መላእክቶች አንዳንድ ነገር አውፍ ይላሉ። ይሄ ስህተት ነው። እነሱ አውፍ የሚሉት ነገር የላቸውም። ለምን እነሱ አይደሉም አፉታ የነሱ አይደለም። የተበደለ ሰው የራሱን ሐቅ አውፉ ሊል ይችላል። እነሱ ግን ተበደለው አይደለም የሚጽፉት ስራቸው መዝገብ ስለሆነ ነው። ما يلفظ من قول إلا لديه رقيب عتيد ነው። ረቂብና ዓቲድ ሁሉንም የሚወጣውን ቃል ይመዘግባሉ። የሚጠርጉት ወይ የሚያነሱት የሚፋቀው ይሄ ሙባህ የሆነው ይሄ ጣዓ ወይ ማዕሲያ ያልሆነው ነገር ይፋቃል። ጣዓና ማዕሲያ የሆነው ይቀመጣል። ይህን ነገር ከሆነ ማለት ፈልገው ንግግሩ ማስተካከል አለበት። ለምን ትክክለኛ ንግግር አይደለም። እንደ እምነት ግን አይጎዳም። ያው አንዳንድ ሰዎች ሊመስላቸው ይችላል። ሁለተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሐበሻ ሬዲዮ አቅራቢ ኡስታዞች እንዲሁም መውላና ሸይኽ እንዴት ናችሁ? ለምታደርጉልን ሸሪዓዊ ትምህርቶች አላህ ምንዳችሁን ይስጥልን፣ በርቱልን፣ ወደፊትም ቀጥሉበት። ጥያቄ ነበረኝ፣ ለመውላና አድርሱልኝ። አንድ ሰው የ17 ዓመት የረመዳን ቀዷ አለበት። 16 ቀን ያፈጠረበት ምክንያት ከቤት አልነበረም፣ በረሃማ ወደ ሆነ ሀገር ነበር። መጾም ሳይችል አፈጠረ። አሁን ሲጾም ለአንድ ቀን 17 ሙድ ነው የሚሰጠው። እንደሚመለስልኝ ተስፋ አደርጋለሁ። ባረከላሁ ፊኩም። አላህ ይጠብቅልኝ በያላችሁበት። 17 ዓመት ረመዳን ቀዷ ያለበት ያው ቀዷም ሳይወጣ እየተጠራቀመ ከሆነ ማለት እየቆየበት ሌላ ረመዳን እየመጣ አሁንም ቀዷ ሳይወጣ ሌላ ረመዳን እየመጣ ከሆነ በሻፊዒ መዝሀብ አው የዚያን ዓመት ቀዷ ማውጣት ነበረበት። ቀጥሎ ዓመት ላይ ከቀዷ ጋር አንድ ሙድ ግዴታ ሆኖበታል። አሁንም ቀዷውን ሳይወጣ ሌላ ረመዳን ከመጣ ሁለት ሙድ እንዲህ ያለ ሙዱ ይባዛል። ያው 16 ሙዶች ግዴታ ይሆኑበታል ማለት ነው። በሌሎች መዝሀቦች ደግሞ ይህንን ማያስገድዱ መዝሀቦች አሉ። ዋናው ቀዷኡን ይጾም እንጂ የሚሉ አሉ። ሶስተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡስታዞቻችን እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። ጥያቄ ነበረኝ። አንዲት ሴት ስለ ዲኗ ብዙም አታውቅም ነበርና አሁን ስታውቅ ሪዳ ላይ የሚጥል ቃል ሳልልም አልቀርም ብላ ተጠራጥራ አላህዬ እምነቴን ከጎዳብኝ አስተካክልልኝ፣ አለዚያ ዚክር አድርግልኝ ብላ ሻሃዳ አደረገች፣ እስትግፋርም አደረገች። ጥያቄ ያቺ ሴት ያንን ቃል ያልኩት ካገባሁኝ በፊት ይሆን ሳላገባ ብላ ቢምታታባት ልቧ ካገባሁኝ ነው የሚሆነው ብላ ወደዛ ቢያደላ ኒካሁን መጀደድ አለባትን? አንድ ሰው የሚያጠራጥር ነገር ሲመጣበት ኢህቲያጣን ለጥንቃቄ ሻሃዳ ማድረጉ ምንም ችግር የለውም፣ ተፈላጊም ነገር ነው። ዝም ብሎ የጥርጣሬን በር መክፈት ሳይሆን ሐቂቃ ይሄ ነገር ሊከሰትብኝ ይችላል ሳልለው አልቀርም የሚል ነገር ከመጣበት ነው። ከማግባት በፊት ነው ወይስ በኋላ ነው የሚለው ነገር ሸክ ከመጣ ኒካሁን ተጅዲድ ማድረግ ተፈላጊ ነው። ምንም እንኳን
በየቂን አይ ከማግባቴ በፊት ነበረ ይሄ ነገር የተከሰተው ብላ እርግጠኛ የምትሆንበት ነገር ካላት ኒካሁ ይታደሳል። ከገባች በኋላ ከሆነ ያው ይሄ ነገር የተከሰተው ካገባሁ በኋላ ነው የሚል ከሆነ መቼ ነው ወዲያውኑ ይሄን አውቃ ተመለሰች ወይ? አውቃው ከተመለሰች ያው ምንም ችግር የለውም ቶሎ ከተመለሰች። ስለዚያ ለኢህቲያጣን ኒካሁን ማደሱ ተፈላጊ ይሆናል። ሁለተኛ ጥያቄ እኔ ውጭ ነኝ አሞኛል ስለው ባለቤቴ በአላህ በቁርአን ነይ ቶሎ አለኝ። ምን ላድርግ? ለመንኩሽ፣ በአላህ አልኩሽ፣ በቁርአን አልኩሽ። አላህ ላንቺ አይወርድ ከቁርአን በላይ ምን አለ አለኝ። አላህ አይወርድ ስትል ምን ማለት ነው? አይባልም። አላህ ከላይ ነው ብለህ መቼም አስበህ አይደለም ስለው ለምን እንደዚህ ትይኛለሽ? ለቀቅ አድርገኝ። እኔ አላህ ሰማይ ላይ ነው መሬት ላይ ብያልልም አለኝ። እሺ ዞሮ ሁለተኛ አትበል ስለው እኔ ያልኩት ይሄን አስቤ አይደለም ሰማይ ላይ ነው ብዬ አይደለም። ይሄ ነገር ካከፈረኝ አላህም ጀሃነም ያስገባኝ አንቺም ጀነት ግቢ አለኝ። ይሄ ነገር እምነቱን ይጎዳበታልን? አብራሩልኝ። አንድ ሰው ያው አላህ አይወርድ ሲል ቅድም በተገለጸው መልኩ ያኒ ከቦታ ቦታ የሚወጣና የሚሄድ አይደለም ለማለት ከሆነ አይጎዳም። ይሄ አንድ ቦታ ወደ አንድ ቦታ መሄድ አይደለም ብሎ ያው ራሱም እንዳመነው እኔ እንደዚህ ያላልኩም ሰማይ ነው መሬት ነው አላልኩም ካለ አይወርድ ሲል አይመጣልሽ እንደበዛቱ እዚህ አጠገብሽ ሆነ አታገኙ እንደማለት ከሆነ አይጎዳም። ግን አንድ ሰው ይሄ ካከፈረኝ አላህ ጀሃነም ያስገባኝ ሲል ወልዒያዱ ቢላህ የሚያሰጋ ነገር አለበት ንግግሩ ላይ። ያኒ ጀሃነም መግባትን ወይም ደግሞ አላህ እንደፈለገ ያርገኝ የሚል ነገር አንዳንድ ሰው ሲያወራ በንቀትና በአይነት በሆነ ንቀትን በሚያሳይ መልኩ ከሆነ እምነትን ሊጎዳ ይችላል እና ካከፈረኝ ጀሃነም ያስገባኝ አይባልም። ይሄ ወልዒያዱ ቢላህ ተዓላ ይሄ ነገር ካከፈረኝ ጀሃነም ያስገባኝ አይባልም። ይሄ ነገር አያከፍርም እኔ ማምነው ይሄ ነው እስካለ ድረስ ለምን በተቃራኒ ለምን ያወራል? ከአላህ ጋር ነው እንጂ ከሰው ጋር አይደለም። እና ምናልባት በመናቅና ምን አይነት ነገር ነው ብሎ አላህን የፈለገ ያድርገኝ አንዳንዱ ምን ታመጣለህ እንደሚለው አይነት ነገር አላህን ለማለት ከሆነ ግን እምነትን ይጎዳል። ሶስተኛ አንዲት ሴት ባሌ ሪዳ ነገር ተናግሮ ይሆን ብላ ብትጠራጠር ወንጀል ይሆንባታል? ምንስ ማድረግ አለባት? ብታብራሩልኝ ባረከላሁ ፊኩም ይላል። አንድ ሰው ምንም ነገር ሳይሰማ ከሌ ኩፍር ተናግሮ ሊሆን ይችላል ላይሆን ይችላል እያሉ መጠራጠር አይቻልም። ስለ ራሳችን በራሳችን ልንጠራጠር እንችላለን። ስለሌላው ምን አጠራጠረን? ሰውየው ራሱን የሚያውቀው ሸሪህ ነገር ካየን ተናግሯል ከሰማን ተናግሯል እንላለን። ካልሰማንበት ምናልባት ቢሆንስ ብሎ የሰው እምነት ላይ መጠራጠር ትክክለኛ ነገር አይደለም፣ ክልክል ነው። ተከናንቦ ሁሉም አንገት ደፋ እኔ ነኝ በማለት መንገዷ ይገፋ አሏቸው ይቅር በሉና አድሬሱን አንቱ ምሩና በሁለት ጎናችን ጉድበት ከሻችን እያበሩ አድምቀን ኑር በኑር ሆነው አበባ መሯቸው ያ በልሃይባ اللهم ارحمي اللهم ارحمي. قال القائل تبغي النجاة
تبغي النجاة ولم تسلك طريقتها إن السفينة لا تجري على اليبس ውድና የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት ሳምንታዊ የሀበሻ እስላማዊ ሬዲዮ ነው። ከአድማጮች መድረክ መሰናዷችን ተመልሰናል። እንግዲህ የተለያዩ ጥያቄዎቻችሁን እያደረሳችሁን ትገኛላችሁ። በውዱ ሼኻችን ዶክተር ሼክ አቡበከር ወረፋ የደረሱትን ጥያቄዎች ወደ እናንተ መልሰን እያደረስን ነው የምንገኘው። አሁንም ጥያቄዎቻችሁን የምታደርሱበትን አድራሻ ለማስታወስ ያክል በ0947 1097 21 ላይ ልታደርሱን ትችላላችሁ። አድማጮቻችን ወደ ርዕሳችን እንመለስና ወንድም ኻሊዶ እንግዲህ እንደው ስለ ተውበት ሳነሳን ስለ ተቅዋም ካነሳን ምን ይላሉ? تبغي النجاة ولم تسلك طريقتها إن السفينة لا تجري على اليبس ይላሉ። አንተ ማንኛውም ሰው ስንመለከተው ነጃ መውጣትን ይፈልጋል፣ ሰላምን ይፈልጋል፣ ነገ ጀነት መግባትን ይፈልጋል። ማንኛውም ሰው ስንመለከት ነገ ትክክለኛው ቦታ ላይ ነገ አኺራ ላይ ነጃ መውጣት ይፈልጋል። ነገር ግን ነጃ የሚወጣው እንዴት ነው? አንተ ነጃ መውጣትን ፈልገህ ነገር ግን ኢለም ተስሉክ طريقتها የጦሪቀቱን ነጃን ቀጥተኛ ነጃ የመውጫውን መንገድ ማትይዝ ከሆነ የማይሆን ነገር ነው። ልክ ምን ይላሉ? ሳፊና መርከብ ደረቁ ቦታ ላይ እንደማትሄድ የብስ ቦታ ላይ ባህር ያለበት ቦታ ላይ እንደማትሄደው ሁሉ አንተም መንገዱን እስካልያዝክ ድረስ ነጃት ወጣም ይላሉ። ስለዚህ አህባቢል ኪራም ነገ አኺራ ላይ ነጃ የሚያወጣን ነገር ምንድነው ካል ተቅዋና ተቅዋ ብቻና ብቻ ነው። የታዘዝንበትን ዓላማ ስንተገብር ነው። አላሁ ሱብሓነሁ ወተዓላ ወደዚች ምድር እንድንመጣ ያደረገን እሱን እንድንገዛው ሊያዘን ነው አይደል እንዴ? ታዲያ እኛ ምንድነን? ምን ላይ ነን ያለነው? አህባቢ ካስታወስን እኮ ትንሽ ካስተነተን ሁላችንም ቆም ብለን ካስተነተን እየሰራን ያለነው እውነት ነገ ለአኺራ የሚሆነን ነገር ነው? እስኪ እናስበው። በቀን ውስጥ ምን ያክል ጥሩ መልካም ነገር እንሰራለን? ምን ያክልስ ነው የወነጀልነው አላሁ ሱብሓነሁ ወተዓላ? ማታስ ቀኑን ውለን ተውበት እናደርጋለን ነው ወንጀላችን? እሱ ለኛ ይሁን ጥያቄው። ነጃ ልንወጣ ዘንዳ ራሳችንን እንፈትሽ። እስኪ ከቀኑ ክፍል በኢኽላስ የሰራሁት ዱዓ ምን አለ እናስበው እስኪ። አላሁ ሱብሓነሁ ወተዓላን የወነጀልኩትስ ነገር ወንጀሎች ምንድናቸው? ዛሬ የሰራሁት ወንጀል ከሰራን ከዛ ከወንጀላችን ተውበት ልናደርግ ይገባል። ውድ አድማጮቻችን፣ አለዛ ነጃ የምንወጣበት መንገድ ከባድ ነው የሚሆነው። እንዴት ነው ነጃ የምንወጣው ታዲያ? ሰውየው በተቻለው መጠን አላሁ ሱብሓነሁ ወተዓላ ሊፈራ ይገባል። ከዛም በኋላ የሰራው ወንጀል ካለ የሰራው ስህተት ካለ ለዛ ደግሞ ተውበት ያደርጋል። አላሁ ሱብሓነሁ ወተዓላ ማርታ ይጠይቃል። ነብዩ ዓለይሂ ሰላቱ ወሰላም ምን ይላሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለህ አው ከማ ቃለ ዓለይሂ ሰላቱ ወሰላም። ከወንጀሉ ተውበት ያደረገ ሰው ልክ ወንጀል እንዳልሰራ ነው የሚሆንበት። ማለትም ወንጀል እንዳልሰራ ይሆንለታል። አላሁ ሱብሓነሁ ወተዓላ ወንጀሉን ይመረዋል ማለት ነው። ታዲያ የተውበት ሁኔታዎች አሉት። ተውበቱን በተሟላ መልኩ መሆን አለበት። ለምሳሌ አላሁ ተዓላን የወነጀለው ከሆነ ያንን አላሁ ተዓላ ማህርታ በመጠየቅ ለምሳሌ ሶላት ቀዷ ቢኖርበት ሰውየው ሶላት ያልሰገደ ከሆነ ያንን ቀዷ በማውጣት ጾሙን ካለበት ከዘሊከ የሰው ሐቅ ካለበት ያንን የሰው ሐቅ በመመለስ አፉ በማስባል በዛ አይነት መልኩ ነው። በዛ በሰራነው ወንጀል ልንጸጸት ይገባል። ያንን የሰራነው ወንጀል ተመልሰን ላንሰራ ልንቆርጥ ይገባል። በዛ አይነት መልኩ ሲሆን ይተማላ ተውበት ይኖራናል። ውድ አድማጮቻችን እንግዲህ የዛሬውን ፕሮግራም በዚሁ እንቋጨውና ቀጣይ መሰናዷችን ደግሞ የሚሆነው ከድጋጎች ፋና መሰናዷችን ነው። ወደዛ የምናመራ ይሆናል። እንግዲህ
ፕሮግራሙን እየመራን አብረናችሁ የቆየ ነው እኔ ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነበር ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነበር እስከ እንግዲህ በቀጣይ ሳምንት በሌላ መሰናዶ እስከምንገናኝ መልካም ሳምንት ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ زماتوبني لبيت الشبرة وسلين زماتوبني لبيت الشبرة آمين وداجو ومداده النضباء كواندم يقارا آمين آمين دوام زماتوبني ليلة والنهار بانتكم حبان طيبان لزيرا بانتكم حبان طيبان لزيرا يا نلوة المسجد أنا فقه عند القرى دوري عند ما يتبقى جند القرى عنده عند القرى طيبان لزيرا دوام كمدينة مكة ليل برارا كابال طيفا ووجه دالغرا آمين ومقداري فرفان عندهم كان سايكرا أنا الله زيرا يا نبينا كرا زير علم لسان بشال الورا يا بشامدر عند بحر يتافت عليكم مسكين أمبرا زنبا يميسو يا نبي ناقرا آمين سألك سنورا نندا تشبرا بابا شاقرا نالكو قبرا زمدكو يمياي يا نبي ناقرا أنا بيقرقو زمفو يا زيرا داقوا مزمتالا عند مقارا بسر دولو يميا نقاقرا أنا أمين أنا بيقر مربنا بمدد دمو مجفرا مدد ندبا بدنيا ينورا وعندهم بدنيا لي سياسر الزايا نورا مدد بحضرا يا غرف نبرا آمين آمين